እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይብሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። እንኳን በምንወዳት ቀርቶ ማለት በጣም የምታስፈራ ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል በዚህ ደረጃ ግርማ ያላት ዜማ ያላት ስነ ጽሑፍ ያላት ቤተክርስቲያን ይዘን በጣም የማላዘን የቪክቲም ሁሉ ሜንታሊቲ አይነት አገልግሎት በጣም ዋጋ ያስከፍለናል። የሆነ በዋሽንት የታጀበ እንዲተደረግን አይነት ከሚል በላይ እኔ ከሌሎች በላይ እኛንን በደረጃዋ እያየናት ያለው ቤተክርስቲያኒቱ ምን አይነት ትልቅ ቤተክርስቲያን እንደሆነች ማለት ነው። ጣሙን ያወቀ ቀን ሰው እዚች ሀገር ላይ በጣም ከባድ ነገር ነው የሚፈጠረው። የሰው ሙሉ አካል ተሰርቶ የሚያልቅበት ቀን 40 ቀን የሚያማርረውም ምን አድርጓለሁ የ40 ቀን እድሌ ነው የተጻፈልኝ ነው ይላል። የሚደሰተውም የ40 ቀን እድሌ እኮ ስለሆነ ነው ይላል። በ40 ቀኑ በሚሰጠው እድል ተጠቅሞ ድሃ አለመሆን ሳይጠቀም ድሃ መሆን የሱ መብት ነው። ሎተሪ ወጣለትን ሰው እድለኛ ነው ይላሉ። ቤት ያለውን ሰው ንብረት ያለውን ሰው እድለኛ ነው ይላሉ። ሲሳካላቸው እድለኞች ነን የሚሉ ሳይሳካላቸው ደግሞ እድለቢስ ነን ብለው የሚያማሩ ሰዎችን እንቃወማለን። እግዚአብሔር የሚጠብቀው የሰው ልጅ በሙሉ እድለኛ ነው። ኃጢአት ሰርተው ወደ ሲኦል ኋላ ወደ ገሃነም የሚወርዱትም እድለኞች ናቸው። ነገር ግን በእድላቸው አልተጠቀሙም። ብዙ ሰው እድለኛ አይደለሁም የሚላቸው በስመ አብ ወወልድ ወመንፈስ ቅዱስ። ማርን በጾም ሰዓት የምትበሉ ሰዎች እንቁላልንስ ለምን አትበሉም? ይሄም ከዶሮ ነው የተገኘው፣ ይሄ ከንብ ነው የተገኘው። ሁለቱም ከስጋውያን የተገኘ ነው እና ይሄ ለምን በጾም ሰዓት ይበላል? የማታውቁት በደንብ ስሙኝ። ሁላችሁም እጃችሁን ፈታ ፈታ አድርጉና ለሁሉም እንዲዳረስ እዚህ ጋር ያሉትን ሼር፣ ኮፒ፣ ሊንክ፣ ላይክ እያደረጋችሁ ቪዲዮውን ለሁሉም አዳርሱልኝ። ቤቱን ፎሎ አድርጎ ይኸውላችሁ ይሄ በጾም ሰዓት ለምን አይበላም ሲባል ይሄ የተገኘው ከዶሮ ነው። ዶሮ ደግሞ ከወንድና ከሴት ዶሮዎች በሩካቤ የምትገኝ ናት። ስለዚህ በሩካቤ የተገኘች ስለሆነች እንቁላል በጾም ሰዓት አይበላም ማለት ነው። ይሄኛው እስካላችሁኝ ይሄኛው የተገኘው ከንብ ነው። ንብ ደግሞ በሩካቤ አይደለም የምትወለደው፣ የምትጸነሰውም የምትወለደውም እና እስካላችሁኝ የንብ አውራ ሲባል ሰምታችኋል አይደል? የንብ አውራ የሚገርም ድምፅ አለው። በነገራችን ላይ ይህ አውራ በሴትም አንቀጽ ይጠራል። እናም ያንን ድምፁን ሲያሰማቸው ሴቶች ንቦች እጭ ይሰራሉ። ያ እጭ ሆኖ ያድርና ያ እጭ ደግሞ እያደገ ወደ ንብነት ያድጋል ማለት ነው። አያችሁ፣ በዚህ መልክ ነው ንቦች የሚወለዱት። ነገር ግን ሳይንስ ንብ በሩካቤ ነው የምትወለደው ይላል። በእኛ በኦርቶዶክሳውያን አስተምሮ ደግሞ አባቶቻችን እንደነገሩን ንብ በአውራው ድምፅ ብቻ እንጂ በሩካቤ አይደለም የምትወለደው። ስለዚህስ ያለ ሩካቤ ከአውራው ድምፅ ብቻ ስለምትገኝ ንብ ማር በጾም ሰዓት እንበላለን ማለት ነው። ከዚህ የተነሳ ነው አያችሁ። ታዲያ ቅዳሴ ማርያም ስታስቀድሱ አባ ሕርያቆስ ምን ይላል? ከመንብ ዘእምቃል ንባብ፣ ንብ ከአውራው ድምፅ የተነሳ እንደምትጸንስ ድንግል ማርያም ሆይ አንቺም ክርስቶስን በመልአኩ ድምፅ ብቻ ጸነሽ ይላል። አስተምሯችን ድንቅ ነው። ኦርቶዶክስ ለሁሉም ነገር አመክንዮ አላት፣ ምክንያታዊ ናት። ያለ ምክንያት አንዳች ነገር አትተገብርም። አየህ ሃይማኖትህ ታዲያ አትደንቅህም? አትወዳትም? ሃይማኖትሽን አትደንቅሽም? አትወጃትም? እስኪ ሁላችሁም ኮመንት ላይ ሃይማኖቴን እወዳለሁ እያላችሁ ጻፉን። እስኪ የተዋህዶ ልጆች ሃይማኖቴን እወዳታለሁ እያላችሁ ኮሜንት ላይ አጥለቅልቁት። ሁላችሁም ይህን ቪዲዮ ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ይሄ ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ጓደኝነት የሚባለው ነገር ላይ ነው። ጓደኝነታችን እንዴት ነው እንዴ? እኔ ለመናገር የምፈራው ሰው ጓደኛዬ እኮ አይደለም። መጥፎ ነገር እያደረገ እኔም አብሬ እያደረኩ ይሄ ነገር መጥፎ ነው እኮ ብዬ ማልናገረው ሰው ጓደኛዬ ሊሆን አይችልም። የምፈራው ሰው ጓደኛዬ ሊሆን አይችልም። እንዴት ይሆናል? ለምሳሌ አንተ ልጅህን
መጥፎ ነገር ሲያደርግ አይተ ዝም አትለውም። ለምን? ልጅ ስለሆነ ለመናገር አትፈራውም አይደል? ልጅ ስለሆነ ጓደኛዬንም በዛ ልክ ነው ጓደኝነታችንን እንፈትሽ ነው ብለው እኔ ማፍረው በፊቱ መጥፎ ነገር ሳደርግ ነው ማፍረው እንጂ በጎ ነገር ለማድረግ ማፍረው ሰው ከሆነ ግን ጓደኛ አይደለም ማለት ነው። እኔ የምለውን አክሴፕት የማያደርገኝ እሱ የሚለውን አክሴፕት የማላደርገው የማልረዳው ከሆነ ጓደኛ አይደለም። እሱን ቼክ ማድረግ ያስፈልጋል ማለት ነው። ጓደኞቻችን እውነትን ለመናገር የማናፍራቸው ምንድነው? ይሄ አንዳንድ ጊዜ የሆነ ነገር ያነሱና ያ ነገር ላንተ የማይስማማ ከሆነ መናገር እንኳን ብታፍር በፊት ለውጥ ያውቃሉ። ምን ነው ደብሯል እንደ ይሏል ራሳቸው ማለት ነው። ይሄ ነው ጓደኛ ማለት አየ በቃ ቀይሮ ወሬ በቃ ምትሄደስ አላለውም ይሏል። መናገሩን እነሱን አክብረት ተዋል ወይ ደግሞ ሌላ ሰው አለ አጠገባቸው ግን በጨዋታው ላይ ሳትሳተፍ ስትቀር ያንተን የፊት ለውጥ አይተው እንቅስቃሴን አይተው ጓደኛ ማለት ይሄ ነው በቃና እሱን መፈተሽ ያለብን ይመስለኛል። እኔ በጣም ከባድ ነው ግን ያለበለዛ እንደው ይሄ ድሮ እናቶቻችን ህፃናት ምግብ አልበላ ሲሏቸው መጋት ታውቃለህ? ተገታ ታውቃለህ አንተ? ታስተውሱ ነገር ግን ሁላችንም ተገታ በታናነሾቻችን አጥሚት በተለይ እጃቸው ላይ ያደርጉና እንዲያርገው አፍንጫህን ይዟል ስትል ዝም ብለህ በግዳው አልበላ ስትል ማለት እንዲህ አይነት ጓደኛ ካለ መለየት አለበት። የሚግተ እሱ የሚፈልገውን ነገር ብቻ አንተ እንድትቀበል የሚያደርግ ከሆነ እሱ ከባድ ነው። ምክንያቱም አንተ ከመጋት አልፋል። ያኔ ህፃን ስለሆንክ ነው። አሁን አዋቂ ነህ እኮ። ስለዚህ ማንም ሰው እየመጣ የሚግትህ ከሆነ ማንም ሰው የፈለግከው ነገር የሚያናግር ከሆነ እስቲ አንዴ ሰብሰብ በሉ ገሌን ቦጭቀው ካለ ለምን ትሰበስባለህ አንተ? ከሱ ህብረት መውጣት መፍትሄው እሱ ነው። መፍትሄው ጓደኛን መምረጥ በትክክል የምርጫችን ደግሞ ስህተት ሆኖ ካገኘነው አሁን ከዛ ያንን ግሩፕ ለማትረፍ ለመዋጀት መሞከር ከዛ ዲስከስ ማድረግ ለምሳሌ አሁን ሲያሙ አትሙ ብለ ከማስቆም ሐሜትን አጀንዳ አድርገህ እዛ ግሩፕ ላይ ማንሳት። ሐሜት ግን ምን ይመስላችኋል? በመንፈሳዊ ህይወት አይደል መነጋገር። ምክንያቱም ለተናገሩት ነገር ተገዢ ይሆናሉ በኋላ መጨረሻ ኮንክሉድ የምታደርገው ግን ሐሜት መጥፎ ነው በሚለው ከሆነ ጉባኤ የሚዘጋው ኔክስት ላይ ልክ ሐሜት ሲጀምሩ እንዴ ባለፈው አውርተን ትላለህ አንተም እንትን ይኖራል፣ ኤቪደንስ ይኖራል፣ ኮንፊደንስ ይኖራል። ስለዚህ መጀመሪያ ዲስከስ ማድረግ ያስፈልጋል። እኔ አንድ ቦታ ላይ የሆነ የህግ አቋም ሰምቼ ነው የህግ ሰዎች ካሉ ያረሙ